ትሁት በመጨረሻም አሸነፈች። ካሌብ ወዶ ሳይሆን በግዱ እግሯ ላይ ተደፍቶ ይቅርታ ብሎ ተንበርክኮም ቀለበት አሰረላት። አባባም ደግሞ ያየውን ነገር ማመን አቅቶት በደስታ ተሞላ። ቲና ከአባባ ጎን ቁጭ ብላ በቅናት እየተንጨረጨረችና እያበደችም ትገኛለች። ዳኒ ከዛ ከቤት ተናዶ አባባ እንደ አጋጣሚ በተናገረው ንግግር ተጸጽቶም ጭምር ከዚህ በላይ ኃጢአቴን በፍጹም ላበዛው አልችልም፣ ከዚህ ከቤት ወጥቼ ኤዱዬ እሺ ካለችኝ የራሴን ህይወት እኖራለሁ ብሎ ጓዙን ጠቅልሎም አባባን ይቅር በላይ ብሎ ለምኖ ከቤት ለቆ ሂዷል። ትሁት እንግዲህ ዳኒን ከዛ ከቤት በመውጣቱ ብትናደድም ኤደንም ቢሆን የሰማችው ነገር እጅግ በጣም ዘግናኝና ልብ ሰባሪ ስለነበረ አብሬ ካንተ ጋር ከምቀጥል እርሜ ልኬን ቆሜ ብቀር ይሻለኛል ብላ ተናግራለች። ትሁት እንግዲህ ከካሌብ ጋር ፎንቃ ገብቶላት እሱ ደግሞ ኤደንን ስላደነቀና ስላመሰገናት ብቻ በቅናት ተንጨርጭራ ነበር። ኤደን በጣም ጥሩ ልጅ ናት። ዳኒ እሷን ካመለጠችው እውነቴን ነው ምልሽ ትሁቴ በጣም አሳፋሪ ነገር ነው ያደረገው። 40 ታቦት ቢሳልም በፍጹም እኮ ኤደንን የመሰለች ልጅ ማግኘት አይችልም። ለምን ብትይ ፍቅር አሰጣጧ የሰውን ችግር ትረዳለች፣ በዛ ላይ ትሪት ታደርጋለች ስላላት ብቻ እንዴት እሷን ሊያደንቅና ሊያመሰግን ይችላል ብላ ነው እንዲህ ትሁቴ የጨለለችውና ያበደችው። ሆኖም ግን ካሌብን ለማስቀናት ልጆች መጫወቻ ቦታ ሄዳ ከሆነ ሰው ጋር ቁጭ ብላ ሲያያት እሱም አበደና ጨለለ። ትሁት እዚህ ቤት የመጣሽው ለስራ እንጂ ከማንም ወንድ ጋር ልትማግጭና ልትጨማለቂ አይደለም። ስለዚህ የወር እረፍትሽን ወስደሽ ከዚህ ከቤት መውጣት አለብሽ እንጂ በጭራሽ ስራ እያቋረጥሽና እየተውሽ የምትጃጃይ ከሆነ አበርሻለሁ ብሎ ሲላትም ካሌብ አንተ እኮ ለኔ አዲስ አይደለህም፣ ምንም ቢሆን ምንም አባዬ ብዬ እንጂ እዚህ ቤት የተቀመጥኩት አንተ ለቲና ስትል ብዙ ነገር አድርገኸኛል ብላ አለችው። ሲጀመር እኔ አንተ እንደ ሰራተኛና እንዳሰሪ እንድትቆጥረኝ አልፈልግም ብላ ተንጨርጭራበትም ነበረ። ያንን አስመልክቶ ጥፋትና ስህተት እንዳለበት ከተረዳ በኋላ ሀብሉንም መልሳለት ነበርና ከሀብሉም የበለጠ ቀለበት ገዝቶ ታገብኛለሽ ወይ? እኔ በጣም ነው የምወድሽ፣ እጅግ በጣም ለየት ያልሽ ሴት ነሽ። በህይወቴ አባባ እንዳንቺ የዋህና ሚስኪን ሰው ለኔ መርጦልኝ አያውቅም። ትሁቴ ገባሽም አልገባሽም ምላሽሽን እፈልጋለሁ ብሎ አባባ ፊት ካሌብ ትሁትን እግሯ ላይ ተደፍቶ ማለት ነው። እሷም በጣም ደነገጠች። እጆቿንም ስብስብ አድርጋ አፏ ላይ አድርጋ ካሌብ ያደረገውን ነገር ማመን አቅቷት በጣም ነው የደነገጠችው። ሰላም ሰላም ውድና የተከበራችሁ የቻናል ቤተሰቦች፣ እጅግ በጣም ተወዳጁና በጉጉት የምንጠብቀው ትሁት ድራማ ዛሬም እንደቀጠለ ይገኛል። ትሁት እጅግ በጣም ደስ የሚልና የሚገርም ነገር ነው ያደረገችው። ካሌብ ተንበርክኮ እንዲለምናትና ካሌብን እንዳሸነፈችው አይተናል። ቲና ደግሞ እንዴት አባቷ ብትንቀኝ ነው እስከዛሬ ድረስ ለካ ካሌብ እያለች ከስር ከስሩ ስትሄድ የነበረችው ፍቅር ገብቶላት ነው አይደል? ወይኔ ቲና፣ እኔማ በህይወት ያለሁኝ እዚህ ቤት ገንዘብ ከማጣቴ ይበልጥ ያንገበገበኝ የአንድ ቤት ሰራተኛ ገረድ ባሌ ተንበርክኮ ቀለበት ሲያስርላት ሞት ይሻለኛል እያለች መንጨርጨር ጀመረች። አይ ቲና፣ የቲና ጭፈራ መቼ ጊዜ ያልቃል? ዳኒ ለአንዴና ለመጨረሻ ጊዜ ቲና አጠገቤ ባገኝሽ የሚፈጠረውን ነገር አታቂም ብሏትም በፍጹም ካሁን በኋላ ከቲና ጋር አብሮ ሊሰራ ቀርቶ አይደለም አብሮ ከሷ ጋር ጊዜ ማሳለፍም አይፈልግም። ለኔ ደስታዬም ክብሬም ሁሉ ነገሬም ኤደንና ኤደን ብቻ ናትም ብሎ ተናግሯል። ያንን ግን እሷ መንቢ ብትለውም ኤዱዬ አባባ የተናገረው ንግግር ቲና ስሜታዊ አድርገው አንተ እኮ ፓራላይዝድ በሆንክበት ሰዓትና ዊልቸር ላይ በተቀመጥክበት ሰዓት የዛኔ ነበረ አንተ መጨረስ ያለብኝም እያለች ስትፎክር ቲና እስኪ ንገሪኝ ምን ያላደረግሽው ነገር አለ? የዛኔ ዊልቸር ላይም ሆኖ የስቃይን ጉዳ ብልተሽዋል። አሁንም ከሚባለው በላይ አንቺም ምንም የቀረሽ ነገር የለም። እንዳንቺ ባለጌና ወራዳ ለሽማግሌ ክብር የሌላት አሳዳጊ የበደላት ሰው አይቼ አላውቅም ማለት አለቻት። አባባን ቲና እንግዲህ ሳይፈልግ ስሜታዊ እያደረገችውና እስከዛሬ ደብቆ የነበረውን ነውሯን ሁሉ እያወጣባት ይገኛል። እሷ ግን በፍጹም መስሚያዋ ጥጥ ነው። አሁንም ነገም ወደፊትም በቀልን ነው የምታስበው። አሁንም ይሄንን ቤት እንዴት አድርጌ መገለባበጥ እንዳለብኝና ከባድ ጦርነትን መክፈት እንዳለብኝ ቲና አስቢ እያለችም ለራሷ ሞራል እየሰጠችው ትገኛለች ማለት ነው። ወይ ቲና አንድም ሳይሳካላት ዳኒ ትቷት በመሄዱ በጣም ከፍቷት ከሚባለውም በላይ ባዶነት እየተሰማት ከአጠገቧ ሆኖ ደካማ ጎኗን ሁሉ ሲሞላላት የነበረው እሱ ነበረ። ዛሬ ላይ እንደሱ የሚሆንላት ሰው ስለሌለ ባዶነት ተሰምቷታል። ተጸጸተች ቲና። ያደረግሽው ነገር ቀላል አይደለም።
አንቺ ባሰመርሽልኝ መስመር እየተጓዝኩ ነው እንደዚህ የሆንኩት ህይወቴ የጨለመው። ከመወዳትና አብሬ ከሷ ጋር ኑሬ ልጄን ወልጄ ደስተኛ የምሆንላት ሚስቴን ጭምር ሰላሜን ያሳጣሽኝ አንቺ ነሽ። ያኔ ምን ነው ካንቺ ጋር ስከተል በቀረብኝ ብሎ ነው የተጸጸተው። በሰዓቱ ዳኒ በጣም ተናዶ አባባ በተናገረው ንግግር ትሁትን ከፍ ዝቅም አድርጓት ነበረ። ትሁቴ ደግሞ እኔ ላንተ ይቅርታ ማለቴ ሁሌ አዲስ አይደለም ዳኒ፣ ለነገሮች ማሰብ ማገናዘብ አለብህ። አባዬ ቢያስታውስና ይህንን ነገር ቢያውቅ ምን ያደርገኛል የሚለውን ነገር ማወቅ አለብህ። አሁን ይሄው እውነታው ታወቀ። አንተም እዚሁ ነህ፣ የትም አልሄድክም። ስለዚህ እየመጣህ እኔ ጋር አትጩህብኝ ብላ ማስጠንቀቂያ ሰጠችው። ካሌብ እንግዲህ ለአባቱ ትሁት ከማን ጋር እንደቆየችና እንዳመሸች መጥቶ ነገሩን ሲለኩስ አባዬ አንተ ነህ ለሰራተኛ ክብር እየሰጠህ አናታችን ላይ የምትወጣው። ነገ ደግሞ ዲቃላዋን ይዛ ትመጣለች። ብልግናዋ በልክ ይሁን። ሰራተኛ ናት፣ ስራዋን አድባ ትስራ። እረፍትና መንዘላዘል ከፈለገች ደግሞ የአመት እረፍቷን መውሰድ ትችላለች ብሎ ተናገረ። ካሌብ ለአንዴና ለመጨረሻ ጊዜ ልንገረህ፣ ትሁቴ በፍጹም ይህንን የምታደርግ ባለየ ልጅ አይደለችም። አንተ በፍቅር ታውረህ ከቲና ጋር ስትጃጃል አባቴ እስኪ ምን ሆኗል ለአባቴ ጊዜ ሰጥቼ ደህና ሐኪም ቤት ላሳክመው እንኳ አላልክም። አንተ የጣልከኝን ትሁቴ ናት አንስታ ዛሬ ተራምጄ ጠላቶችን እንድከላከል ያደረገችኝ። እሷ በምንም አይነት ሁኔታ መጥፎ ነገር መናገር የለብህም። ትሁት ስራዋን ሰርታ ከጨረሰች የፈለገችውን ማድረግ ትችላለች። ካሁን በኋላ እሷን ብትናገራት እንዲያውም ችግርህ ከኔ ጋር ነው። ብልግና ውስጥ ያንተ ነው ብልግና። እንዴት እንደዚህ እሷን ታስባታለህ? የፈለገችውን መሆን ትችላለች። አንተ ሳትሆን ደግሞ የቀጠርካት እኔ ነኝ። እኔ በማደርገው ነገር ደግሞ ጣልቃ አትግባ ብሎ አስጠነቀቀው። አባባ እጅግ በጣም ብልጥ የሆነ ሰው ነው። የካሌብንና የትሁትን ስሜት ተረድቷቸዋል። ትሁት ፍቅር እንደሆነ እንደዚህ የሚያደርጋት ተረድቷታል። እኔ ምልሽ ትሁቴ ያስ ያፈቀርሽው ልጅ ብሎ ዳኒ ተመልሶ ይቅር ብሏትም ጠይቋትም ነበረ። በዛው ስለ ህይወቷ ጠይቋትም ነበረ። ትሁቴም ደግሞ ዳንዬ ምንም የተለየ ነገር የለም፣ እኔ እኮ ካሌብን ያፈቀርሽው መስሎኝ ነበረ ብሎ ዳኒም አላት። እንደዛ የማደርግ ሰው አይደለሁም ዳኒ፣ እኔ ልኬም መስመሬን የማውቅ ሰው ነኝ። እኔና እሱ አሰሪና ሰራተኛ ብቻና ብቻ ነን። ከዚህም የዘለለ ነገር በፍጹም የለንም። ፍቅር የያዘኝ ደግሞ ከአብሮ አደጌ አብሬው ከተማርኩት ከሰፈሬ ልጅ ከሀገሬ ልጅና ብቻና ብቻ ነው። እሱም ደግሞ አሁን ላይ ሌላ መስመር ሰርቶ ከሌላ ሰው ጋር እየኖረ መሆኑን ስሰማ ፍቅር ምንም ሊያደርግልኝ አይችልም ብዬ ወስኛለሁ ብላለች። እውይ ትሁቴ በጣም ይቅርታ ለተፈጠረው ነገር። እኔ እኮ ፍቅር የያዘሽ ከካሌብ መስሎኝ ነበረ። አይ ዳኒ፣ አንተ የምታስበው ከአቅምህ በላይ ነበረ። አንተ የምታስበው የአባዬ የሆነ ንብረት ሁሉ በእጅ ማስገባት ነበረ። ትሁትም አፈቀረች ሲባል የግድ ከካሌብ ነው ብላችሁ አስባችሁ ነበረ። ያሳዝናል ብላ ትታው ሄደች። ቆይች ልጅ ምን ሆና ነው? ሰሞኑን በተለይ የማይባት ሁኔታ ልክ አይደለችም እያለ ዳኒ ማሰብ ጀመረ። ወደ ኤዱ ጋርም ሄደች። ኤዱ እስካሁን ድረስ አብረሽኝ ስለሆንሽ በጣም አመሰግናለሁ። እኔ ግን ፍቅር አልያዘኝም እኮ ከካሌብ የምትሉትን ሁኔታ ለማወቅ ፈልጌ እንጂ እኔ የራሴ ፍቅረኛ ጓደኛ አለኝ ብላ ስትላትም ኤዱ በጣም ደነገጠች። እናስታውስ ከሆነ ከዚህ በፊት ያለው ፓርት ላይ ካሌብን ካፌ ላይ ቀጥራው ኤደን ካሌብ አንተ መልካምና ጥሩ ሰው ነህ፣ እንዳንተ መልካም ሰውና እንደ ትሁት ያለሽ አሳቢ ቤተሰቡን የምትወድና የምትንከባከብ ለሰው ክብር ያላት ሴት በህይወትህ ታስፈልግሃለች አለችው። እንዴ ቲና የምትባል ሴት የ80 ወረቀት ይዛ እንዴት ብዬ ትዳር መሰረታለሁ ብሎ ሲላትም ትዳር እኮ በወረቀት ብቻ አይደለም፣ በልብህ አንግሰህ ቦታ ሰጣት። አብረህ እንዳለህ አስብ፣ ጊዜውን ጠብቀህ ከዛ ከሰው ጋር አብረህ የምትኖርበት ጊዜ መፈለግ ነው ብላ አለችው። ያንን ስላለችው ትሁትን ለማግባባት ጥረት እያደረገችና እያገዘችውም ነበረ። ትሁት ግን በግልባጩ ለኤደን ካሌብን እንደማታፈቅረውና እንደማትወደው በጭራሽ ወደ እሷ ህይወት እንዳላስገባችውና ሌላ ፍቅረኛ እንዳላት ስትነግራትም ኤዱ ከሚባለው በላይ ደነገጠች። ወይኔ ትሁቴ እኔም ቸኳይ ነኝ። ካሌብን ያፈቀርሽው መስሎኝ እኮ አንዳንድ ነገሮችን ባለፈው አውርቼው ነበረ። ለማገዝ እኮ እየሞከርኩ ነበረ። ተይ ትሁቴ፣ ቀልድሽንም ከሆነ ቀልድ ነው በይኝ፣ ውሸትም ከሆነ ውሸት ነው በይኝ ስትላትም ትሁት ደግሞ ተይ ኤዱዬ አትቀልጂ፣ ይሄ እኮ የህይወት ጉዳይ ነው አለቻት። ከዛኛው ፍቅረኛ ጋር እንዳገናኘሽኝና እንደተባበርሽኝ እቆጥረዋለሁ ብላለቻት። ኤዱዬም በጣም ከፋትና ትሁትን በቃ ችግር የለውም ትሁቴ፣ ሁሉም ነገር ለበጎ ነው አለቻት።
ትሁትም ኤደንን ኤዱዬ አንቺ በጣም መልካምና ጥሩ ሰው ነሽ። አባባ ደግሞ በተናገረውና ከዳኒ ጋር ባላችሁ ነገር እንድትስተካከል ይፈልጋለሁ። ሁሉም ነገር ያለፈ ታሪክ ነው። አሁን ላይ ግን ህይወታችሁን አጣፍጣችሁ እንድትኖሩ ፈልጋለሁ ብላ አለቻት። ኤዱ በተደጋጋሚ ከዳኒ ጋር እየተገናኘች እየለመናት እየተለማመጣትና ይቅርታ እያላት እየተጸጸተ ነበረ። እሷ ግን በጭራሽ አንተ የሰው ሚስት እያማገጥክ ለኔም ደግሞ ትክክለኛ ትዳር ልትሆን አትችልም፣ አብረን መቀጠል አንችልም ብለዋል። ዳኒም ይህን ሁሉ ያደረኩት ላንቺ ስል ነው ለማንም አይደለም ብሏታል። ውድ የቻናሌ ቤተሰቦች ለዛሬ ትሁት ድራማ ይዤላችሁ የመጣሁት ይህንን ይመስል ነበረ። በቀጣይ በሌላ ፓርት ላይ እስከምንገናኝ ድረስ መልካም ጊዜ